ግራዛይኒ ኃይለማርያም ማሞ የጀግኖች ጀግና ነው። የጦር ስልት ታዋቂ ከጦር ትምህርት ቤት ሳይገባ በእድል ያገኘው ከተፈጥሮ ባህሪ የተቀረጸለት ጀግና ስለሆነ ከፍ ባለ አድናቆት ነው የምንመለከተው። ከሀገሩ ጠላት ጋር ተሰልፎ አታሞ የሚደልቅ በኢትዮጵያውያን ጥቃት የሚሳለቅ መቀጣት እንዳለበት ወስነው ወደ ተባለው ስፍራ ሲደርሱ በቤቱ በራፍ የኢጣሊያ ባንዲራ ተሰቅሎ አዩት። በኃይለ ማርያም የሚመራው ደፈጣ ተዋጊ ሳይታሰብ ተኩስ ተከፍቶ 5 የጠላት ካሚዮን አቃጥሎ 140 የፋሺስት ወታደሮችን ገድሎ 70 ወታደሮችን ደግሞ ማርኳል። በዚህ የደፈጣ ውጊያ 600 መትረየስ ብዛት ያላቸው ጥይቶችና የሕክምና መገልገያዎችን አብረው ተማርከዋል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ጀግናው ኃይለ ማርያም ማሞ የኢጣሊያን ፋሺስት አገራችን በወረረበት ወቅት ከጥቃት ለመከላከል በአርበኝነት ተሰማርተው ከፍተኛ ተጋድሎ ካደረጉት መካከል ኃይለ ማርያም ማሞ አንዱ ታዋቂ ጀግና ናቸው። እኒህ በጀግንነታቸው የተደነቁ አርበኛ የተወለዱት በ1896 ዓ.ም በሰላሌ አውራጃ ያያ ጉለሌ በሚባል የገጠር አካባቢ ከአባታቸው ካቶ ማሞ ኃይሌና ከወይዘሮ ወለተየስ ወልደ ሚካኤል ነው። የሀገራቸውን ወረራ ጠላት ለመመከት ኃይለ ማርያም ማሞ ማይጨው ላይ የተደረገውን ውጊያ ጨምሮ ከሚያዝያ 26 1928 ዓ.ም ጀምሮ በአርበኝነት እስከ ግንቦት 29 1930 ዓ.ም ድረስ በቆዩበት ወቅት ብዛት ባላቸው አውደ ውጊያዎች ላይ ተካፍለዋል። ከጣሊያን ፋሺስትና ከኢትዮጵያ ባንዳዎች ጋር በተደረጉት ጦርነቶች ቆስለዋል። የሀገራቸውን ነጻነት ለማስጠበቅ ኃይለ ማርያም ማሞ በበቾ፣ በጉራንዳ፣ በያያ ቀጨማ፣ በውግል፣ በሰላሌ፣ በደንገዜና በሌሎችም በተደረጉ በርካታ ጦርነቶች ተካፍለዋል። ኃይለ ማርያም ከማይጨው ጦርነት ተመልሰው ወደ ትውልድ መንደራቸው ሄደው በቆዩበት ወቅት ሚያዝያ 26 ቀን 1928 ዓ.ም የጠላት ጦር ወደ አዲስ አበባ እየገሰገሰ መሆኑን መረጃ አገኙ። ጊዜ ሳያባክኑ ጫጫ ሱኬ ሱራኬ ከሚባል ቦታ ላይ ከተከታዮቻቸው ጋር ሆነው ምቹ ቦታ ይዘው ጠበቁት። በኃይለ ማርያም የሚመራው ደፈጣ ተዋጊ ሳይታሰብ ተኩስ ተከፍቶ 5 የጠላት ካሚዮን አቃጥሎ 140 የፋሺስት ወታደሮችን ገድሎ 70 ወታደሮችን ደግሞ ማርኳል። በዚህ የደፈጣ ውጊያ 600 መትረየስ ብዛት ያላቸው ጥይቶችና የሕክምና መገልገያዎችን አብረው ተማርከዋል። የጣሊያን ጦር በባዳሊዮን እየተመራ ሚያዝያ 28 ቀን አዲስ አበባ ከገባ በኋላ ከሌሎች አርበኞች ጋር ሆነው አደጋ ለመጣል ባላምባራስ አበባ አረጋይ የጅሩን ጦር ይዘው ቤተመንግስት የሰፈረውን ጠላት አደጋ እንዲጥሉ ሻለቃ መስፍን ስለሺ ባዳበርጋና የክብር ዘበኛን ጦር ይዘው ከደጃዝማች አበራ ካሳ ጋር በመሆን በራጉኤል በኩል ኃይለ ማርያም ማሞ ደግሞ ያያ ሐሮን የወረጃ አርሶንና ያያ ጉለሌን አርበኞችን በመያዝ ለውጊያ ተነጋግረው ነበር። ነገር ግን ደጃዝማች አበራ ካሳ እሳቸው የሚመሩትን ጦር በመያዝ አቡነ ጴጥሮስን የደብረ ሊባኖስን ካህናት ጽላት አስከትለው ሸጎሌ ሜዳ ላይ ከጠላት ጋር ገጠሙ። የወገን ጦር ተሸንፎ ታላቅ የሃይማኖት አባት አቡነ ጴጥሮስ በጠላት እጅ ሲወድቁ የደጃዝማች አበራ ጦር ወደ ሰላሌ ሐምሌ 21 ቀን ሸሸ። ሌሎቹም ተበታትነው ጦርነቱ ሳይሳካ ቀረ። ጥር 4 ቀን 1929 ዓ.ም ሊበን ወደ ተባለ ቦታ በሄዱበት ወቅት ቀኛዝማች ሳህሌ ምስጋናው የተባሉ ግለሰብ ፍሪዳ አድርገው ለጠላት ግብር ያበላሉ የሚል ወሬ ደረሳቸው። ከሀገሩ ጠላት ጋር ተሰልፎ አታሞ የሚደልቅ በኢትዮጵያውያን ጥቃት የሚሳለቅ መቀጣት እንዳለበት ወስነው ወደ ተባለው ስፍራ ሲደርሱ በቤቱ በራፍ የኢጣሊያ ባንዲራ ተሰቅሎ አዩት። በድንገት ተኩስ ከፍተው ሳህሌ ምስጋናው ከቤታቸው በታች ካለው ገደል ተንከባለው ሲያመልጡ በቤት ውስጥ የተገኘው 12 መውዜር ጠመንጃ፣ 30,000 ጥይት፣ 4 ጎራዴና የቀኛዝማች ሳህሌ ተከታይ የነበሩት 4 ግለሰቦች ማርከው ተመልሰዋል። ጥር 10 ቀን 1929 ዓ.ም የጣሊያን ጦር ኃይለ ማርያም ማሞ ለመውጋት ያያ ቀጨማ ከተባለ ቦታ ሰፍሮ በማግስቱ በረፋዱ ከፍተኛ ጦርነት ተጀመረ። ውጊያው በተፋፋመበት ወቅት የማሸነፍ ስልት ቀይሰው ድሉን የሳቸው ለማድረግ ከሰዓት በኋላ የራሳቸውን ቤት ራሳቸው እሳት ለኩሰው አቃጠሉት። ቤቱ እየተንቀለቀለ በሚነድበት ወቅት ወደ ኋላ አፈግፍገው ጉድባ ይዘው አደፈጡ። ጠላት ቤቱን የራሱ ሰራዊት ያቃጠለው መስሎትና በሕይወት እንደማይኖር ገምቶ ወደፊት እየገሰገሰ ሲጠጋ ከኃይለ ማርያም ጋር የተሰለፈው አርበኛ ለወሬ ነጋሪ እንኳን ሳይተርፍ ሁሉንም ሬሳ በሬሳ አነባብረው ፈጇቸው። በዕለቱ ውጊያ
የጠላት 360 ሬሳ ተቆጥሯል። ኃይለ ማርያም ማሞ የጀግኖች ጀግና በመሆን በኋላም በተለያዩ የጦር ውጊያዎች እየተሰለፉ ድል ያደረጉ ጀግንነታቸውን አስመስክረዋል። ጠላት እጃቸውን ለመያዝ በማባበል በኃይልም ሙከራ አድርጎ አልተሳካለትም። ሙከራው ባይሳካለትም ስለ ጀግንነታቸው ግን እውነተኛው ምስክርነቱን ለመስጠት አላፈረም። በኢትዮጵያ የኢጣሊያን እንደራሴ የነበረው ግራዛይኒ ኃይለ ማርያም ማሞ የጀግኖች ጀግና ነው። የጦር ስልት አዋቂ ከጦር ትምህርት ቤት ሳይገባ በእድል ያገኘው ከተፈጥሮ ባህሪ የተቀረጸለት ጀግና ስለሆነ ከፍ ባለ አድናቆት ነው የምመለከተው። ይህ ሰው በእጄ ቢገባ እንኳን እጁን ስሜ በቀኝ አስቀምጠው ነበር እንጂ ጠላት ነው ብዬ አልቀበለውም በማለት የኃይለ ማርያም ማሞን ጀግንነት አድንቋል። ኃይለ ማርያም ማሞ በቀውጢ ቀን ወገንን በማስተባበር በጀግንነታቸውና በቆራጥነታቸው የሚታወሱ በጥይት ቆስለው እንኳን ረፍት ሳያገኙ ከጠላት ጋር ተዋድቀው መስዋዕትነትን የከፈሉ ጀግና አርበኛ ነበሩ። ከገጠር ቤተሰብ ገጠር አድገው ጠላትን ድባቅ እየመቱ ጀግንነታቸውን ያስመሰከሩት ጀግና ግንቦት 29 1930 ዓ.ም ቡልጋ ውስጥ ኮሶበር በተባለው ቦታ ከፋሽስት ጋር በተደረገ ውጊያ ከቀኑ 12 ሰዓት ጠላትን አጭደው ለሀገር መስዋዕትነት ሆነው አልፈዋል። ጀግንነታቸው ምስክር ሆኖ ኃይለ ማርያም ማሞ የጦሩ ገበሬ ፈረሱን እንደሰው አስታጠቀው ሱሪ ተብሎላቸዋል። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የታገሻ ሰው ነበር። ሰላም።